መጽሐፍ ቅዱሳዊውና ለዘመናት ሲጠበቅ የነበረው ትንቢታዊ ጦርነት በፊታችን እየተገለጠ ነው ብንል ለማመን ይከብድ ይሆን? አሁን በእስራኤል ላይ ሰይፍ የመዘዙ ሀገራት እውነት ከሺህ ዓመታት በፊት በመጽሐፍ ቅዱስ ላይ የተተነበዩት ናቸውን? እኛስ እየኖረን ያለነው ተጽፎ ባለ መጽሐፍ ቅዱሳዊ ገድል ነው? ወደ ዛሬው ትንታኔያችን ሳንገባ የቻናላችን ቤተሰብ ስለሆናችሁ እያመሰገንን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ በየጊዜው የመለቃቸውን መጽሐፍ ቅዱሳዊ ታሪኮች እንድትከታተሉ እየጋበዝኳችሁ ወደ ቪዲዮ ወስዳችኋለሁ። ዛሬ በኮሜንት ሴክሽን ላይ የጠየቃችሁትን የጎግ ማጎግን ጦርነት ምንነትና ትንቢታዊ ትንታኔ ከዛሬዋ ዓለም ጋር ያለውን ትስስርና ከመጨረሻው ዘመን ጋር በንጽጽር የምናይ ይሆናል። የጎግ ማጎግ ዘመን አሁን እየኖርን ያለነው ወይስ ወደፊት የሚመጣ ነው? የጎግ ሰራዊትስ እነማን ናቸው? ተራ በተራ እንመልከት። አሁን ትንቢተ ሕዝቅኤል ምዕራፍ 38 እና 39 እንዲሁም የዮሐንስ ራእይ ምዕራፍ 20 እንመልከት። ትንቢተ ሕዝቅኤል ምዕራፍ 38 ላይ እግዚአብሔር ለትንቢተኛው ሕዝቅኤል በራእይ የተለያዩ ሀገራት ተጣምረው እስራኤልን ሲወሩና ጎግ የተባለ የጦር መሪ ማጎግ ከተባለ ሰሜናዊ የምድር ጦር ጋር በሰላም የቆየችውን እስራኤልን ሊያጠፉ እንደሚሰባሰቡ አሳይቶታል። ይህም ይሆናል ተብሎ የሚጠበቀው በመጨረሻው ዘመን ነው። በዮሐንስ ራእይ ምዕራፍ 28 ላይም በድጋሜ ጎግና ማጎግ የሚለውን ስም እናገኘዋለን። ነገር ግን በመጨረሻው ዘመን ሰይጣን ከታሰረበት ሲፈታ መንግስታትንና ህዝቦችን ሊያስት በተፈቀደበት ጊዜም ጎግና ማጎግ በዚህ የራእይ መጽሐፍ ላይ አብሮ ተጠቅሷል። እነዚህ ሁለት ትንቢቶች እጅግ የተራቀቀ የጊዜ ክፍተት በመካከላቸው አለ። አንዱ ክርስቶስ የተወለደበት ዘመን መግቢያ አካባቢ ሲሆን፣ አንዱ ደግሞ የዘመን ፍጻሜ ላይ ነው። ነገር ግን ሁለቱም በጎግ ማጎግ ዙሪያ ተመሳሳይ ገለጻ አላቸው። የጎግና ማጎግ ሐሳብ በዘርፉ ላይ ለተሰማሩት ምሁራን እጅግ አከራካሪ ነው። አንዳንዶች ማጎግ ከእስራኤል በስተ ሰሜን የሚገኝ የእስኩስቴቶች ምድር የአሁኗ ደቡባዊ ሩሲያ ነው ይላሉ። ጎግ ደግሞ ቀድመን እንዳነሳነው የእስራኤል ወራሪዎች ጥምረት የጦር መሪ ነው። በዮሐንስ ላይ የጎግና ማጎግ ሰራዊት አባል የሚሆኑ ሀገራትን ጠቅሶልናል። ማጎግ የአሁኗ ሩሲያ፣ ፐርሺያ የአሁኗ ኢራን፣ ኩሽ ኢትዮጵያና ሱዳን፣ ፑንት የአሁኗ ሊቢያ ይገኙበታል። ጎግ የተባለችውን አንዳንዶች ቱርክ ልትሆን ትችላለች ብለው ይሞግታሉ። ቤቶጋማ ደግሞ የካውካሰስ አካባቢ ማለትም ቱርክና አርመኒያን ያካተተ ነው። እነዚህ የድሮ መጠሪያዎች ብቻ አይደሉም። አሁንም በመካከለኛው ምስራቅ ጂኦፖለቲካ ከእስራኤል ጋር እሰጥ አገባ ውስጥ ያሉ ሀገራት እንደሆኑ ልብ ልንል ይገባል። በአሁኑ ጊዜ በመካከለኛው ምስራቅ ያለው ጂኦፖለቲካ በሁለት ቡድን የተከፈለና በቀጥታ በየትኛውም ዘርፍ እስራኤልን የሚቃወም ነው። ኢራን፣ ቱርክና ሩሲያ አንድ የሚያደርጋቸው በእስራኤል ላይ ያላቸው አቋም ነው። ከእስራኤል ጋር በተያያዘ ለዘብተኛ አቋም የነበራት ሩሲያም ሶሪያ ላይ በነበራት የጦርነት ተሳትፎ በኋላም ለዘብተኛ አቋሟ ወደ ቁርሾ ተቀይሯል። በዚያው ልክም በእስራኤል ጋር ጠላት ከሆኑት ኢራንና ቱርክ ወዳጅነቷ ጎልብቷል። ወደ አውሮፓ የተዘረጋው የእስራኤል የነዳጅ መስመርም የሩሲያን የነዳጅ ኃይል አቅርቦት የበላይነት ስለሚገዳደር ውጥረቱን ይጨምረዋል። ኢራንም የእስራኤል የጥንት ጠላት ስትሆን በየጊዜው በእስራኤል ላይ የጦርነት ነጋሪት መጎሰም ሳትሰላች በሶሪያ ዳር ድንበር ላይ የጦር ካምፖችን በመገንባት ሄዝቦላና ሌሎች ታጣቂዎችን አደራጅታለች። የሕዝቅኤል ትንቢት ፐርሺያ ከጎግ ማጎግ ጭምር ጦር ዋነኛዋና ኃያል አድርጎ አስቀምጧታል። ወላዋይ የሆነ አቋም የምታሳየው ቱርክም በአሁኑ ፕሬዝዳንቷ ኤርዶጋን አማካኝነት በእስራኤል ላይ የነበራትን ለዘብ ያለ አቋም በመተው ከኢራንና ራሽያ ጋር ጥብቅ ግንኙነትን ጀምራለች። ቱርክ በመጽሐፍ ቅዱስ ወይም በጥንት መጠሪያዋ ቤቶጋማ በመካከለኛው ምስራቅ ባለው ቀውስ እጅግ የጎላ ድርሻ አላት። በሶሪያና ሊቢያ ትርምስም እጇ እንዳለ ጥርጥር የለውም። በሁለቱ ሀገራት ላይም ወታደራዊ እንቅስቃሴ ታደርጋለች። በሕዝቅኤል ትንቢት ላይ እንደተጻፈውም ከእስራኤል ጠላቶች ተርታ ተሰልፋ ትገኛለች። በ1948 እስራኤል ዳግም እንደ ሀገር ስትመሰረት ጥቂት የማይባሉ የመጽሐፍ ቅዱስ ተመራማሪዎች በትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ላይ እንደሚገነባት የተናገረበትና ትንቢቱም እንደተፈጸመ ማረጋገጫ እንደሆነ ይናገራሉ። ከዳግም ምስረታዋ በኋላም እስራኤል ዓለም አቀፍ የሁከት ቀጠና ሆናለች።
በዋነኛነት ከአረብ ሀገራት ጋር ያልተቋረጠ ግጭት እስከ ዛሬ ይስተዋላል። ከቅርብ ጊዜ በኋላ ደግሞ ቱርክ፣ ኢራንና ሩሲያ በአንድነት የእስራኤል ጠላት ሆነዋል። አሁን ጎግና ማጎግ ጦርነትና መጽሐፍ ቅዱሳዊው ትንቢት በአሁናዊው የዓለም ሁኔታ ላይ ያለውን ተፈጻሚነት በጥልቀት እንመለከታለን። ቀድመን እንደተመለከትነውም በትንቢተ ሕዝቅኤል ምዕራፍ 37 እግዚአብሔር እስራኤልን ዳግም እንደሚሰበስብ ተናግሮ በ1948 ከ2000 ዓመት መበታተን በኋላ ቃሉ ተፈጽሞ ሀገር ሆናለች። የዚህ ትንቢት መፈጸም ደግሞ በዋናነት የመጨረሻው ቀን መድረስ ዋነኛ ምልክት እንደሆነ የመጽሐፍ ቅዱስ ጥናት ሊቃኖች ደምድመዋል። የእስራኤል ዳግም መመስረት ከጎግ ማጎግ ጦርነት በፊት እንደሚፈጸምም ግልጽ ነው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 38 ከቁጥር 10 እስከ 12 መሰረት ማጎግ የተባለው ጦር መሪ ጎግ በልቡ የከፋ ሐሳብን አንግቦ የእስራኤልን ምድር እንደ ውሃ ሙላት የሆነ አስፈሪ ጦር ምድሪቷን ይከባታል። የእስራኤልም የዘመነ ጦር ኃይል ያኔ ከምንም ይቆጠራል። ነገሩ የሚገለባበጠው ይሄኔ ነው። መጽሐፍ ቅዱስ እንደሚነግረን እግዚአብሔር በመለኮታዊ ኃይል ጠላቶቿን ድል እንደሚያደርግላት በትንቢተ ሕዝቅኤል ምዕራፍ 38 ከቁጥር 18 እስከ 23 ውስጥ ተጽፎ ይገኛል። እግዚአብሔር እስራኤልን በወረሯት የጎግ ማጎግ ጦር ላይ መቅሰፍት፣ በረዶ፣ ድንጋይ፣ የእሳት ድን በመዓት እሳት በቸነፈር እንደሚመታቸው ምድርም እንደምትንቀጠቀጥና ከዚህ ቁጣ የተረፉት የጎግ ሰራዊት ግራ በመጋባት እርስ በእርስ እንደሚጨራረሱ ሕዝቅኤል በትንቢቱ እንደሚለው እስራኤላውያን የጠላቶቻቸውን አስክሬን ለመቅበር 7 ወራት ይፈጅባቸዋል። ይህ ትንቢት ሁለት እውነታዎችን ይዟል። አንደኛው የእግዚአብሔር ቃል ሁሌም ተፈጻሚ ስለሆነ ቃሉ ራሱ እስራኤልን ይጠብቃታል። ሁለተኛው ደግሞ እግዚአብሔር ለሕዝቡ ተገን እንደሆነ ለዓለም ያስመሰክራል። ትንቢተ ሕዝቅኤል ምዕራፍ 39 ከቁጥር 6 እስከ 7 በማጎግም ላይ ሳይፈሩም በደሴቶች በሚቀመጡ ላይ እሳትን እሰዳለሁ፣ ቅዱሱንም ስሜን ከእንግዲህ ወዲህ አላረክስም፣ አሕዛብም እግዚአብሔር የእስራኤል ቅዱስ እኔ እንደሆንኩኝ ያውቃሉ ይላል። ስለዚህ ጦርነት መነሻ ግምቶች ቢኖሩም ቁርጥ ብሎ የተቀመጠ መረጃ ግን የለም። የጦርነቱ ጊዜም ቢሆን እንደዛው። ነገር ግን አሁን በዓለማችንና በመካከለኛው ምስራቅ እየተካሄደ ያለውን ክስተቶች እንመልከት። በቅርቡ በእስራኤል ምድር የተገኘው እጅግ ብዛት ያለው የተፈጥሮ ጋዝ፣ ይህ በሜዲትራኒያን ባህር አካባቢ የተገኘ የተፈጥሮ ጋዝ እስራኤልን በዓለም ላይ ካሉ የተፈጥሮ ጋዝ አቅራቢዎች ተርታ ቀዳሚ ያደርጋታል። ቱርክና ሩሲያም ለአውሮፓ ዋነኛ የተፈጥሮ ጋዝ አቅራቢዎች ናቸው። በዚህም የንግድ ፉክክር ለጦርነቱ አንድ ምክንያት ሊሆን ይችላል። ኢራን፣ ሩሲያና ቱርክ ሁሉም የውስጥ ችግርና እርስ በእርስ የማይስማሙበት ጉዳዮች ቢኖሩም ለእስራኤል የጋራ ጠላትነት ግን አንድነትን መስርተዋል። እስራኤል ከሶስቱ ከአንዱ ሀገር ጦርነት ብትጀምርም ሶስቱም በየጊዜው ወደ እስራኤል እየተጠጋ የአየር ጥቃት ያደርጋል። የሩሲያ ጦርም በሶሪያ ወታደራዊ እንቅስቃሴ ስለሚያደርግ በቀጥታም ሆነ በተዘዋዋሪ ከኢራን ጋር ወታደራዊ ግንኙነት ይኖራቸዋል። ከቱርክም ጋር እንደዚሁ። ከዚሁ ሐሳብ ጋር በተያዘም የጎግ ማጎግ ጦርነት ከቤተ ክርስቲያን መነጠቅ በፊት ወይስ ከመነጠቅ በኋላ ይከሰታል የሚል ጥያቄ ይነሳል። ይህ ጦርነት ለሐሰተኛው ክርስቶስ መምጣትም ምክንያት ሊሆን ይችላል ተብሎ ይገመታል። ለይስሙላ ከእስራኤል ጋር የሰላም ቃል ኪዳን ገብቶ በኋላ ላይ ክህደትን ይፈጽማል። በዮሐንስ ራእይ ላይ እንደተጻፈውም በመጨረሻው ዘመን የሚከሰተውን የዓለም ሕዝብ ሁሉ ያየዋል ይላል። ይህ ቃል በድሮ ጊዜ ቢሆን ይህ ለመሆን ፈጽሞ ከባድ ነበር። በአሁኑ ጊዜ ግን በዓለማችን ላይ በተንሰራፋው የቴክኖሎጂ ውጤቶች ማለትም የሞባይል ቴክኖሎጂ፣ ቴሌቪዥንና በተለያዩ የዜና ማሰራጫ ጣቢያዎች ይመጣል የተባለውን የጎግ ማጎግ ጦርነትና የክርስቶስ ዳግም ምጽአት የዓለም ሕዝብ በቀጥታ ይመለከተዋል። በተጨማሪም ሐሰተኛው ክርስቶስ የዓለምን ኢኮኖሚን እንደሚቆጣጠርና የአውሬውን ምልክት በአስገዳጅ ሁኔታ ሰዎች በግንባራቸውና በቀኝ እጃቸው ላይ ያትማል። በዮሐንስ ራእይ ምዕራፍ 13 ከቁጥር 16-17 ይህ በግልጽ ተቀምጧል። አሁንም በዓለም ላይ እየሆነ ያለው ይህ ነው። ማለትም የወረቀት ገንዘብን ከገበያ በማውጣት ዲጂታል ገንዘብ የዓለም ገበያን እየተቆጣጠረ ነው። ይህም ሐሰተኛው ክርስቶስ በመጽሐፍ ቅዱስ ምልክቱ የሌለባቸው መገበያየት እንዳይችሉ ለሚዘረጋው ሥርዓት መንገድ እየተጠረገ እንደሆነ ያሳያል። በትንቢተ ዘካርያስ ምዕራፍ 12 ቁጥር 3፣
በዚያን ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አድርጋታለሁ፣ የሚሸከሟትም ሁሉ እጅግ ይጎሳቆላሉ። የምድር አሕዛብ ሁሉ በላይዋ ላይ ይከማቻሉ። እያስተዋልን ከሆነ የመጨረሻው ዘመን ትንቢቶች አብዛኛው እየተፈጸሙ ነው። እየተጠበቀ ያለው የጎግ ማጎግ ጦርነትና የክርስቶስ በክብር ዳግም ምጽአት ነው። ስለዚህ ቃሉ እንደሚለው በትጋት በጽናትና እንደ እግዚአብሔር ፍቃድ መኖር አለብን። እስከ መጨረሻው አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ታሪኩን ተምረንበታል፣ ወደነዋል ካላችሁ ላይክና ሼር ማድረግ እንዳትዘነጉ እያልኩኝ በቀጣይ በሌላ ቪዲዮ በሌላ ጊዜ እስክንገናኝ መልካሙን ሁሉ ተመኘውላችሁ።